አልጠየቅኩም። አደይን ታፈቅራታለህ ወይስ አታፈቅራትም ነው ያልኩህ። አዎ ዴቭ አፈቅራታለሁ። ምን ለማድረግ እየሞከርሽ ነው? ያ ምንድን ነው ያደረግሽው? እኔ ምንም አላደረኩም። ውሃ ውስጥ ጨው ጨምራበት ነው። ሰሚኛለሽ? አሁን ሂድ። ባርኮት ወደ ስትሄድ ነው? ሰላም የጽናት ተከታታዮች ቤተሰቦች እንኳን ደህና መጣችሁ ብለናል። ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። ሁላችሁም እንግዲህ እንዳያችሁት ባርኮትና ዴቭ ተጣልተዋል። ነገር ግን ዴቭ ከቤት ወጥቷል ማለት ነው። ባርኮትም እወጣለሁ እያለ እየታገለ ነበረ። ነገር ግን ባርኮት አልወጣም። ቤቱን ትቶ ሊወጣ አልቻለም። ሊዲያ ለብቻዋ ቁጭ ብላለች። ፍቅርም ወንድሜ ልትወጣ አትችልም፣ አንተ ተሄድህ ጥለህ ተሄድህ እኔ ምን ሆናለሁ ያለ አንተ እኔ ቤት ውስጥ እፈራለሁ ነው ያለችው። እንግዲህ ዴቭም በንዴት ተናዶ ሄዷል። ነገር ግን ባርኮት አደይ ሊያገባ አይችልም። አንደኛ ፍቅረኛ አለው፣ የራሱ ፍቅረኛ መታለች። ተመልሶ ወደ እሷ አገር ሽቷል ማለት ነው። ያለውን ነገር አስረድተው አይታችኋል፣ ልታስረዳው እና ስለዚህ አደይ ሊያፈቅራት አይችልም ማለት ነው። ወይንም ደግሞ አደይ ሊያገባት አይችልም ባርኮት። እኔ እርግጠኛ ነኝ የሚያገባት ዴቭ ነው። ዴቭ በጣም ይወዳታል። ነገር ግን ምንም ልፍስፍስ ነው ማለት በኩሽናው ይሄዳል፣ መኝታ ቤቷ ይሄዳል፣ በሄደችበት ተከትሎ ይሄዳል። ይህም ደግሞ ልቤ ስለሚከተልሽ ነው ወይንም ደግሞ በጣም ስለማፈቅርሽ አንቺን ካላየሁ መዋል ማደር አልችልም ስለሚል ነው እና ያው ይከተላታል። ባርኮት ደግሞ ረጋ ያለ ነው፣ ብዙም ለአደይ ፍቅር የለውም፣ ግማሽ እንጂ ሙሉ ለሙሉ አደይ ሊያፈቅራት አይችልም ማለት ነው። ማለት ፍቅረኛ ስላለው ፍቅረኛው መጥታ ያለውን ነገር ስላስረዳችው ሄዶ ደግሞ ለኤላ ባርኮት ፍቅረኛ መጣች፣ በጣም ጎታኝ ነበር የሄደችው፣ እኔ ወንድ እንዳላት እና ማለት ፍቅረኛ እንዳላት ነበር የማውቀው፣ ነገር ግን ያለውን ነገር ስታስረዳኝ በጣም ነው የተሰማኝ፣ አሁንም እንደማፈቅራት ነው በቃ የተረዳሁት ነው ያለው። እንግዲህ ለኤላ ታዲያ ምንድን ነው ችግሩ? እንዴት ነው ለአደይ ለምን ቸኩለህ ነገርካት? አደይስ ምን አለች ሲለው አደይ ዝም ብላኝ ነው ሄደችው፣ ፍቅሬን እሽም እምቢም አላለችም፣ እንደውም እኔ እንደ ወንድሜ ነበር እማይ ብላ ጥላኝ ነው ሄደችው ሲለው አይ እንደዚህም ከሆነ እሺ ካላለችህ ወደዚችኛዋ ተመለስ፣ እንኳንም እሺ ያላለችህ አደይ ብሎ ምክር ሰጠው። ከዛ ወደ ቤቱ ሲሄድ ደግሞ ድብልቅልቅ ያለ ጦርነት ነበር ማለት ነው ዴቭ ጋር። ነገር ግን እሷ እኔ የባርኮት ፍቅረኛ ነኝ ብላ ቤት ውስጥ ወዲያውኑ ስለነገረቻቸው ድብልቅልቁ ወጣ ማለት ነው። ማነገረህ ምንድን ነው ሲለው በቃ ቴትም ልስማው ቴትም ማንም ይንገረኝ፣ አንተ አደይን እንዴት ከኋላ መጥተህ ስጠይቃታለህ? እኔ ካሁን ጋር ነው እሺ አለችኝ እያልኩ እየታገልኩ እያለ ያለኝ ሚስጥር አውጥቼ ለአንተ በመናገሬ በጣም ነው የቆጨኝ ነው ያለው። እንግዲህ በጣም በሚገርም ሁኔታ ሁለቱም በቃ አራቱም ማለት ነው አራቱም በአደይ ላይ ተነስተዋል ማለት ነው። እኔ የሚመስለኝ አደይ የባርኮት እህት ናት መስለኝ። ማለት እንዴት መሰላቸው? ከቤት እንደወጣች እናትየዋ ደውላ ቶሎ ብለህ ወደ ቤት መልሳት፣ አጠፋችም አላጠፋችም ምንም አረገች ምንም አላረገችም፣ ቶሎ ብለህ አደይን ወደ ቤት መልሳት፣ እሷን ቤት ውስጥ ታላገኘው እኔ ጠቤ ካንተ ጋር ነው በማለት እናቱ ደውላን ስትነግረው እንዴ ምንድን ነው ይህን ያህል ሰራተኛ ናት ወይ ሰው ናት? እንዴት ምንም አጠፋች አላጠፋችም፣ ቶሎ ብለህ ወደ ቤት መልሳት ለምን አለችው የሚል በጣም ግራ ገብቶኛል ማለት ነው። እናንተም እንደኔ ግራ የገባችሁ ይኖራል፣ በኮመንት ያሳወቃችሁኝ እንዴት ነው? እርግጠኛ ነኝ እንደውም አደይ የባርኮት እህት ትመስላለች። እናትየዋ እንዳለች
ብላችሁኛል። እኔም ማለት ነው እኔም ጠርጥሬ ያለው ይሄ ነገር እንዴት ነው የባርኮት እህት ትሆን እንዴ እያልኩ የነበረ ምናልባት እናትየዋ የመጀመሪያ ልጇ ትሆን ይሆናል ወይንም ደግሞ ወልዳ ወደ ገጠር ሰጥታት ሊሆን ይችላል። እንግዲህ አይታወቅም። ለዛ እንግዲህ ዴቭ በጣም ተናዷል፣ በጣም ተበሳጭቷል። ሁለቱም ሻንጣቸውን አንጥተው አዘጋጅተው ወደሚሄዱበት ሊሄዱ ነው። ቤቱን ባዶ ሊያስቀሩት ነው ማለት ነው። በነገራችን ብዙ መከታ ሆኗታል ዴቭ በጣም በቃ ለእሷ ብዙ ጊዜ ተከላክሏል። ነገር ግን አንዳንድ ነገሮች ሲመጡ አይቋቋምም ማለት ነው። እኔ ይህንን ካንቺ አልጠብቅም ነበር፣ ወይም ሰርቀሻል፣ ወይም የሆነ ነገር አድርገሻል፣ ወይም የሆነ ወሬ አውርተሻል፣ ወይንም ደግሞ አቀነባብረሻል ስትባል ያምናል ማለት ነው። በትክክለኛ ፍቅሩ አልቆመም ዴቭ። እኔ ዴቭን እወዳለሁ፣ ብታገባው ደስ ይለኛል፣ ቢፋቀሩ ደስ ይለኛል። ነገር ግን አቋም የለውም ዴቭ ማለት ነው። ባርኮትም አሁን በፊት አቋም ያለው መስሎ የነበረ፣ ነገር ግን አሁን ዴቭም እንደ ባርኮትም እንደ ዴቭ ሆኗል ማለት ነው። ማለቴ አሁን እየወላወለ ነው። ልቡ ሁለት ተከፍሏል። ልቤን አዳምጪው እያለ እጁን ልቡ ላይ አድርጎ ልቡን እያዳመጠችለት ነበረ። ነገር ግን አሁን ደግሞ ወደ ሁለት ተከፍሏል ማለት ነው ልቡ። ፍቅረኛው ስትመጣ ወደ ፍቅረኛው ሆኗል ማለት ነው። እንግዲህ ያለውን ነገር የሚፈጠረውን ነገር ይሄ ነው ማለት ነው። ከቤት ዴቭ ይወጣል፣ ግን ተመልሶ ይመጣል ዴቭ ሁሉንም ነገር ዘርዝሮ። ባርኮት እንደገና ከህልሙ ተነስቶ ዴቭን ወደ ቤት ይመልሰዋል ማለት ነው። ሊዲያም እንግዲህ እኔ አክስቴ ቤት መሄድ አልፈልግም፣ ወደ እናት አባቴ ቤት መመለስ ነው የምፈልገው ብላለች። ኤላ አጠናግሮ ጥሏታል፣ አስወጥቷታል ከቤት። ሁለተኛ አይንሽን እንዳላየው፣ ሁለተኛ ደግሞ እዚህ ቤት እንዳትመጪ ነው ያላት። ግን አሁንም ምንም በኤላ ላይ ቂም አልያዘችም፣ ግን በሊሊ ላይ ነው። ሊሊን ለማስወገድ ኤላ ምንም ተናገረ ምንም። ሊሊ ከቤት ከወጣች ኤላ እኔን ይቀበለኛል ነው የምትለው። እንግዲህ ያው ስታለቃቅስ ነበረ። ፍቅር ሄዳ ታለቃቅሻለሽ፣ እዚህ ምን ሆነሽ ነው ምን ፈልገሽ ነው ስትላት፣ እንዲህ ነበረ ስትላት፣ አንቺ ማለቃቀስ እንጂ ቁርጠኝነት የለሽም ብላ ገፋፍታታለች። እንግዲህ እንዲህ የምትላት ሄዳ እዛ ደግሞ ሁለተኛ እንድትጣላ ማለት ነው። የልብ ሰጠት ሁለተኛ ሄዳ እንድትጣላ ነው ማለት ነው።